ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ሕዝብን የመከላከል ኦፕሬሽን ዋና ትኩረቱ ሕግ ማስከበር ነው። ወደ ቀዳሚው ዜና አልፋለሁ። የመከላከያ ሰራዊታችን አክሱምን፣ አድዋንና አዲግራት ዙሪያን ተቆጣጠረ። በምዕራብ ግንባር የህወሓት ጁንታ ኃይልን እያጠቃ ያለው የመከላከያ ሰራዊቱ ከሽሬ በኋላ ሰለክለሃ ላይ የመሸገው የጁንታው ኃይል መንገዱን በዶዘር ቆርጦና አስፋልቱን አበላሽቶ በቦታው ከባድ መከላከል አድርጓል። የመከላከያ ሰራዊቱ የጁንታውን ተከላካይ ኃይል ሰብሮ በመግባት አክሱምን ሙሉ በሙሉ ተቆጣጥሯል። ከአክሱም ወደ አድዋ በነበረው ጉዞም በአንዳንድ ቦታዎች ላይ የጁንታው ኃይል ለመከላከል ቢሞክርም በመከላከያ ሰራዊቱ ድል ሆኗል። መከላከያም ኢንቲጮንና የአዲግራት ዙሪያን ተቆጣጥሮ ወደ አዲግራት ከተማ እየገሰገሰ ይገኛል። አያሌ የጁንታው ተዋጊዎች እጃቸውን የሰጡ ሲሆን ከድተው ከጁንታው ጋር ሆነው ሲዋጉ የነበሩ ወታደሮችም ይገኙበታል። የፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ለይፋ የስራ ጉብኝት ደቡብ አፍሪካ ጆሃንስበርግ ሲደርሱ አቀባበል ተደርጎላቸዋል። ፕሬዝዳንቷ ጆሃንስበርግ ሲደርሱ የደቡብ አፍሪካ የሶሻል ዲቨሎፕመንት ሚኒስትር ሉዌድዌ ዙሉና በደቡብ አፍሪካ የኢትዮጵያ አምባሳደር ዶክተር ሽፈራው ተክለማርያምና ሌሎች ባለስልጣናት አቀባበል አድርገውላቸዋል። ፕሬዝዳንት ሳህለወርቅ ዘውዴ በደቡብ አፍሪካ ቆይታቸው ከደቡብ አፍሪካው ፕሬዝዳንት ሴሪል ራማፎሳም እንደዚሁም ከሌሎች የሀገሪቱ ባለስልጣናት ጋር እንደሚወያዩ ሪፖርተራችን መቅደስ ጥላሁን ከስፍራው የደረሰችን ዘገባ ያመላክታል። ትናንት ሌሊቱን የጁንታ ቡድን ባህር ዳር ላይ የተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጄኔራል ይልማ መርዳሳ ተናገሩ። አየር ኃይሉ ንጹሐን ላይ ጉዳት እንዳይደርስ አስፈላጊውን ጥንቃቄ በማድረግም የጁንታውን ቡድን ለመደምሰስ እየሰራ ስለመሆኑ ዋና አዛዡ ገልጸዋል። ሪፖርተራችን ሀብታሙ ድረስ የአየር ኃይሉ ዋና አዛዥ ሜጀር ጄኔራል ይልማ መርዳሳን በስልክ አነጋግሯቸው ተከታዩን ምላሽ ሰጥተዋል። ባህር ዳር ላይ ያው ትላንት ወደ 7 ሰዓት ከምናምን አካባቢ ሁለት ከነዚህ ጽንፈኛ ቡድን የተተከለ ሮኬት አርፏል። ሁለቱም የተለያየ ቦታ ነው ያረፈው። ሁለቱንም ስናጣራ ጫካ ውስጥ ነው የወደቀው። በዚህ ሮኬትም ምንም የደረሰ ጥፋት እና ጉዳት አለመኖሩን አረጋግጠናል። ይህን የተከሰተ እንግዲህ በተለያየ ዜና እናንተም እንደምትሰሙት አሁን ጁንታው ወደ መቀበሪያው የተጠጋ ነው። በምድር ኃይላችን በአየር ኃይልም አንድ ላይ በመቀናጀት አየር ኃይል ከጦርነቱ ጋር ቀጥታ ግንኙነት ያላቸው ታርጌቶችን ወይም ዓላማዎችን እየደመሰስን ሰራዊታችን በሙሉ ቁመናና በሙሉ ድል ወደ ጁንታውን ወደ መቆጣጠር እየተቃረበ ነው ያለው። በአጭር ጊዜም እንፈጽማለን የሚል እምነት ነው ያለኝ። በእኛ በአየር ኃይል የራሳችን የግዳጅ አፈጻጸም ስልት አለን። እኛ በምንም አይነት ንጹሐን እንዲጎዱ ሕጋችንም አይፈቅድም፣ አናደርግም። ከዚህ በመነሳት ኢቨን ጁንታው ያለበት ወይም አመራሩ ያለበትን እያወቅንም ህዝብ መሀልና ክርስቲያን ስለሆነ ወይም አንዳንድ ቦታ ህዝብ ውስጥ ገብተው ስለሚመሩ ለዛ ብለን ነው እስከዛሬም ጥንቃቄ እያደረግን ያልነው። ለወደፊትም አንድ ህዝባችን ንጹህ ህዝብ እንዳይጎዳ ከፍተኛ ጥንቃቄ አድርገን ለይተን የጁንታውን አመራር ብቻ ለማምጣት ከፍተኛ ጥንቃቄ አድርገን እየሰራን ያለን። በሌላ ዜና መንግስት በሚያካሂደው ህግ የማስከበር ዘመቻም የህወሓት ቡድንን ከትግራይ ህዝብ ነጥሎ ለመምታት የሚያደርገው ጥረት አሁንም ተጠናክሮ እንደቀጠለ ነው። መንግስት ዘመናዊ ቴክኖሎጂዎችን በመጠቀም ሰላማዊ ዜጎችን ለመታደግ እርምጃ ከመውሰድ በተጨማሪም የትግራይ ልዩ ኃይልና ሚሊሻ አባላት እጅ እንዲሰጡ የጊዜ ገደብም አስቀምጧል። ባልደረባችን ቤተልሔም ጥጋቡ በጉዳዩ ዙሪያ ተከታዩን ይዛለች። የህወሓት ቡድንን በቁጥጥር ስር ለማዋልና ህገወጥ ድርጊቱን ለማስቆም ህግ የማስከበር ስራ ከተጀመረ 2 ሳምንታት ተቆጥረዋል። ሰላማዊ ሰዎችን ከጉዳት ለመጠበቅ በሚደረገው ከፍተኛ ጥንቃቄም ቀናት የሚበቁት ህግ የማስከበር ዘመቻ ወደ ሳምንታት ተሻግሯል። በዚህ ሂደትም የህወሓት ቡድን እኔ ከሞትኩ ሰርዶ አይብቀል አካሄድ የገባቸው የትግራይ ልዩ ኃይልና ሚሊሻ አባላት እጅ ሰጥተዋል። ሲጀመር መጀመሪያ ከመከላከያ ጋር አልተባለ በቃ የሚሆነ ሽፍታ ምናምን ይመጣል ከነሱ ጋር ነው በቃ እዛ እንዳይሰግር ወደኛ እንዳይገባ መከላከል ነው። እጄ ከሰጣው በቃ መከላከያ ገለኝ መሆን በቃ ሰልጥነሽ ስለነበር አሁን ትንሽ ጥሩ ሁኔታ ስላልሆነ መታጠቅ አለብሽ ምናምን ብሎ መሳሪያ ሰጡኝ።
መሳሪያ በሰጡኝ ቀን የዛኑ ቀን ራውያን አደባይ የምትባል ከተማ ልጅ በእግር ጉዞ ወሰዱን። ከዛ በኋላ ትንሽ ጭንጭንታ ስሰማ ያው ከመከላከያ ጋርና ከኤርትራ ህዝብ ጋር ነው ምናምን ተባለ። ከዛ እኔ አጠቃላይ የመዋጋት ፍላጎቱ ስላልነበረኝ ልብስ እንዳመጣ ፈቀዱልኝ አልኳቸው። ከነበርንበት ቦታ ወደ ሁመራ ነው ልብሴን ጥዬ ሄድኩት። በቃ የተወሰነ ቅያሬ የሚሆን አምጪ ምናምን ብለው ፈቀዱልኝ። ከነ መሳሪያዬ እንዲሄድ አደረጉኝ። ሁመራ እንደደረስኩኝ ልብሴንም ሳልይዝ ምናምን ወደዚህ ወይ መገንጠያው ወርጄ ወደ ባከር ከተማ ለማምጣት ጉዞዬን ጀመርኩ። አዛ ፊት ለፊት ከመከላከያ ጋር ተገናኘው። መሳሪያዬን አስረከብኩኝ፣ እጄን ሰጠውኝ። ከመከላከያ ሰራዊቱ ጋር አላስፈላጊ ውጊያ ውስጥ የገቡ ሌሎች ጓዶቻቸው ራሳቸውን እንዲታደጉም የተማረኩት ወጣቶች ጥሪ አቅርበዋል። ይህ ጥሪ በመንግስት በኩልም በ72 ሰዓት ገደብ ተጨማሪ የተሰጠ ድል ሆኖ ቀርቧል። እንደኛ እጃችሁ ቢሰጡ ጥሩ ነው። በቃ ማይረባ ዝም ብሎ ታሪክ የሌለ ስራ ወደ ተራራ ምናምን ይሞታል። በረሃብ በጥማት ሁሉ ነገር የተጎዳ ነው አለ። እኛ ራሱ እኔ ከተጀመረ እጅ ሰጠው እስካሁን የበላው የጠጣው ነው አለ። በቃ ወጣቶች በዚህ አጋጣሚ የትግራይ ወጣቶች ማወቅ አለባችሁ ነው የምላችሁ። በቃ መለወጥ አለባችሁ። ምንም አይነት ጥቅም ላይ ይገኝ ነገር ወደዚህ እሳት መግባት የለባችሁ። የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳም ንጹሃን ዜጎች የጥቃት ሰለባ እንዳይሆኑ የአየር ኃይሉ የረቀቀ ቴክኖሎጂዎችን እንደታጠቀ ገልጸዋል። ይሄን ሁሉ ሰውም ሳትልክ ወይም ሳይሉንም ሳትወክስ ደግሞ አሁን በበተን የምንዋጋበት ዘመን ላይ ነው ያለ ነው። ቢሮ ቁጭ ብለህ በተን ተጭነ ታርጌት የሚፈልከውን ታርጌት የምናጠፋበት ነው። በዚህ መልኩ ነው አየር ኃይል እየገነባን ያለ ነው። የተገነባው በተለይ ባለፉት 2 ዓመት ተኩል አውሮፕላን ደግሞ ርቀቱ፣ ከፍታው፣ የሚታጠቀው መሳሪያ እነኚህ በጣም ብዙ የሆኑ ፋክተሮች አሉ። ይሄ ሁሉ ነው ስለ አውሮፕላን ስታስብ። ስለ ሚሳኤልና ስለ መሬት ስለሚተከል ራዳር ስታስብ ደግሞ ድሮ የሆነ ታርጌት የሚመስል ነገር በዚህ አልፈዋል ብቻ የምትለው ታርጌት ነው። አሁን ግን ቁጭ ብዬኔ ምን አይነት ታርጌት ነው፣ ተዋጊ ነው፣ ትራንስፖርት ነው፣ የጠላት ነው፣ የወዳጅ ነው ብለን የምንለይባቸው ራዳርና ቴክኖሎጂ አለን። ስለዚህ እነዚህ ቴክኖሎጂዎችን በመጠቀም ነው እጅግ በጣም በረቀቀ ሁኔታ እንትን የምንለው። ይሄ ቴክኖሎጂ ታጥቀናል። የህወሓት ቡድን እያንዳንዱ እንቅስቃሴ በመንግስት እይታ ውስጥ ነው ያሉት ሜጀር ጀነራል ይልማ መርዳሳ ለእርምጃ ያልተቸኮለበት ምክንያት አሁንም ንጹሃን ዜጎችን ለመታደግ እንደሆነ አብራርተዋል። እስከ ዛሬ ጦርነቱን ባካሄድንበት የጽንፈኛ ቡድኑ አመራር የት እንዳለ በከዚህ ሰከንድ እዚች ሰከንድ ውስጥ እንኳን እናውቃለን። በዚህ ሰከንድ ውስጥ እንኳን እናውቃለን። ስለዚህ ለምን አላጠፋችሁም የሚል እንትን ሊመጣ ይችላል። ስለዚህ ይሄ በጣም የነሱ አካሄድ በደንብ ስለሚታወቅ ወይ ወደ ቤተ ክርስቲያን ነው የሚጠጉት ወይ ህዝብ የተሰበሰበበት ነው የሚገቡትና ለዛ ብለን ነው እስከ ዛሬም እንትን ያልነው ወይም ያልመታናቸው እንጂ ከቀን ወደ ቀን የት ቦታ ቁጭ ብሎ እንደሚመሩም እናውቃለን። አንድ ቤት ውስጥ አይጥ ገብታለች ብለን ቤቱን አናቃጥልም። ትግራይ ቤታችን ነው፣ ቤቱን አናቃጥልም። ተወደደም ተጠላም ግን እነኚህ በጣም ልዩ በሆነ ኦፕሬሽን እንይዛቸዋለን። ምንም እንኳን ህግ የማስከበሩ እርምጃ ወደ መጠናቀቁ እየተቃረበ ቢሆንም አሁንም የትግራይ ልዩ ኃይልና ሚሊሻ አባላት እጅ የመስጠት እድሉ እንዳላቸው ሁኔታዎች ያመለክታሉ። በዓለም አቀፍ ደረጃ የህፃናት ቀን እየተከበረ ይገኛል። ለህፃናት የተሻለ ዓለም ለመፍጠር የተለያዩ ስራዎች እየተሰሩም ይገኛሉ። በኢትዮጵያ ለህፃናት ጥበቃ ለመስጠትም በህገ መንግስቱ እውቅና ያለው ይሁን እንጂ በአሁኑ ወቅት የህወሓት ስግብግብ ጁንታ ህፃናትን ለጦርነት እያሰማራ ነው። እንዲህ አይነቱ ተግባር ደግሞ በዓለም አቀፍ ህግጋት ደረጃ ሳይቀር ተጠያቂ የሚያደርግ ነው። በጉዳዩ ዙሪያ ባልደረባችን ሀብታሙ ደባሱ ያዘጋጀውን ጥንቅር ተከታተሉት። በዓለም አቀፍ ደረጃ የዓለም የህፃናት ቀን ለ31ኛ ጊዜ በኢትዮጵያ ደግሞ ለ15ኛ ጊዜ ተከብሯል። ይህ በዓል በተባበሩት መንግስታት ድርጅት አባል ሀገራት በተለያየ መንገድ የህፃናትን ደህንነት፣ ጤና እንዲሁም በሰላም የመኖር መብታቸውን በማክበርና ለዚህም ሁኔታዎችን በማመቻቸት የሰሩትን ስራ በማስታወስ ያከብሩታል። ለህፃናት የተሻለች ዓለም መፍጠር የመንግስታት ኃላፊነት ሆኖ እየተሰራበት ይገኛል። ኢትዮጵያም የዓለም አቀፉን የህፃናት ኮንቬንሽን በመቀበል በህገ መንግስቱ
መንግስቱ አንቀጽ 36 በማካተት ለህፃናት ሁለንተናዊ እድገት ምቹ መሆን መብትና ጥበቃ አስቀምጣ እየሰራች ትገኛለች። በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት እድሜያቸው ለትምህርት የደረሱ ህፃናት ወደ ትምህርት ገበታ እንዲሄዱ ይመክራል። በኢትዮጵያም በየዓመቱ በቅድመ መደበኛና መደበኛ ትምህርት ህፃናት በትምህርት ገበታ ላይ ይገኛሉ። ኢትዮጵያ ከህፃናት ኮንቬንሽን በተጨማሪ የአፍሪካ ህፃናት ቻርተርን ተቀብላለች። በእነኚህ ስምምነቶች ህፃናትን ላልተገባ የኃይልና የጉልበት ስራ ማሰማራት በወንጀለኛ መቅጫ ህግና በዓለም አቀፍ ህግ ተጠያቂ ያደርጋል። ሆኖም በአሁኑ ሰዓት በሀገራችን በተፈጠረው ሁኔታ የህወሓት ጁንታ ቡድን ህፃናትን ለጦርነት እየመለመለ ወደ ግጭት እንዲገቡ ማድረጉ በዓለም አቀፍ ህጎች ተጠያቂ መሆኑን ያመለክታል። ህፃናት በቤተሰቦቻቸው፣ በትምህርት ቤት፣ በማህበረሰቡ ጥበቃ እንዲደረግላቸው ህጎች ቢያመለክቱም ለህፃናት ክብር የሌለው ለስልጣን ሲል ለአካለ መጠን ያልደረሱ ህፃናትንና ታዳጊዎችን በኃይል በመመልመል ወደ ጦርነት እንዲገቡ እያደረገ ይገኛል። ይህ ተግባር ደግሞ ህፃናትን በዓለም አቀፍ የስራ ድርጅት ድንጋጌ ህፃናትን ለባርነት፣ ለአደንዛዥ ዝውውር፣ ለዝሙት ስራዎች፣ ለጦርነት ማሰማራት በከፍተኛ ወንጀል እንደሚያስጠይቅ ያብራራል። ስግብግቡ ጁንታ ህፃናትን ወደ ጦርነት ያሰማራበት መንገድ በዓለም አቀፍ ስምምነቶችን የጣሰና ነገ ደግሞ በህግ ተጠያቂ መሆኑን ያመለክታል። ይህ በእንዲህ እንዳለ ህፃናትን ለውትድርና ማሰለፍ በዓለም አቀፍ ህግ ከእድሜ ልክ እስራት እስከ ሞት ቅጣት የሚያስቀጣም የወንጀል ድርጊት ነው። ህገወጡ የህወሓት ቡድን ታዳጊ ህፃናትን ለጦርነት እንዲሰለፉ እያደረገ በመሆኑ ተጠያቂ ሊሆን እንደሚገባ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የህግ ባለሙያዎችና ምሁራን ተናግረዋል። ቤተልሔም ጥጋቡ በኢትዮጵያ ህገ መንግስት፣ በኢትዮጵያ የወንጀል ህግና በፌዴራል የቤተሰብ ህግ ህጻናትን ለጦርነት ማሰለፍ በወንጀል የሚያስጠይቅ ህገወጥ ድርጊት እንደሆነ ተቀምጧል። እድሜው 18 ዓመት ያልሞላ ማንኛውም ሰው እንኳን በውትድርና ሊሰለፍ መተዳደር ያለበት በሞግዚትና በአሳዳጊ እንደሆነም የህግ ማስረጃዎቹ ያሳያሉ። በህገ መንግስቱ አንቀጽ 36 ህጻናት ህይወታቸውንና አጠቃላይ ደህንነታቸውን አደጋ ውስጥ ከሚከት ከማናቸውም ድርጊት የመጠበቅ መብት እንዳላቸውም ተደንግጓል። ሆኖም የህግ ክልከላዎችን ሁሉ በመተላለፍ የህወሓት ቡድን ህጻናትን ለጦርነት እንዳሰለፈ በትግራይ ክልል እየተካሄደ ባለው ህግን የማስከበር ዘመቻ በጉልህ የታየ ሀቅ ሆኗል። በጉዳዩ ዙሪያ ያነጋገርናቸው የህግ ባለሙያዎችም ከዓለም አቀፍና ከሀገሪቱ ህግ አንጻር ህጻናትን ለጦርነት ማሰለፍ ምን ማለት እንደሆነ ያብራራሉ። ዓለም አቀፉ የህጻናት መብት ስምምነትም ይህንን ነገር ይከለክላል። አፍሪካን ቻርተር ኦን ዘ ራይትስ ኤንድ ዌልፌር ኦፍ ቺልድረን የሚባለውም ቻርተር ይህንን ይከለክላል። እድሜያቸው ከ18 ዓመት በታች የሆኑ ህጻናት ወደ ውትድርና እንዳይገቡ ይከለክላል። እንግዲህ በዓለም አቀፍ ደረጃ የዓለም አቀፉ የወንጀል ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት የሚባለው የህጻናትን ለጦርነት ማዘጋጀት ወይም መልምሎ ጦርነት ውስጥ እንዲገቡ ማድረግ የጦር ወንጀል ወይም ዋር ክራይም ብሎ ይጠቅሰዋል። እንደውም በዓለም አቀፉ ፍርድ ቤት ከሚታዩ 3 ዋና ዋና ወንጀሎች ውስጥ አንዱ የጦር ወንጀል ነው። ከዚህ የጦር ወንጀል ውስጥ ደግሞ ዋነኛው ህጻናትን ለጦር ማዘጋጀት፣ መመልመል፣ የተለያዩ ጦርነት ውስጥ እንዲሳተፉ በቀጥታም በተዘዋዋሪ የማድረግ ወንጀል ነው ማለት ነው። የህጻናት በውትድርና መሰለፍ ውስጥ ያለው ተጎጂነት ነፍጥ አንግቶ በመዋጋት ላይ ብቻ እንደማይቆምም የህግ ባለሙያዎቹ አንስተዋል። ጦርነት ላይ ሄዶ መሞት መቁሰል እንዳለ ሆኖ ከዛ ጦርነት የተረፉ ልጆች፣ የተማረኩ ህጻናት የወደፊት ህይወታቸውን ትራውማ ውስጥ ወይም ከፍተኛ የሆነ የስነ ልቦና ጉዳት ውስጥ ነው የሚከታቸው። ስለዚህ የማህበራዊ ቀውስ ይፈጥራል። መስራት በሚችሉበት ሰዓት ነው ስነ ልቦናቸው ላይ ትልቅ ተጽዕኖ የተፈጠረው። ኢኮኖሚ ያለው፣ ማህበራዊ ያለው፣ እንዲሁም ደግሞ አጠቃላይ ስነ ልቦናዊ ኢምፓክት አለው ማለት ነው። ውትድርና ሲባል ደግሞ በዓለም አቀፍ ደረጃ የሚታወቀው የግድ በውትድርና ሰልጥነው ነፍጥ አንስተው መዋጋት ብቻ አይደለም። አንዱ ይሄ ነው። ነገር ግን ህጻናትን ለምሳሌ ለምግብ አብሳይነት፣ ለመረጃ ሰብሳቢነት፣ ለተላላኪነት፣ ለሰላይነት መጠቀም እኩል የህጻናት ውትድርና ተደርገው ነው የሚቆጠሩ። መማርና መስራት ያለባቸውን ታዳጊዎች ለጦርነት በሚማግዱ ጽንፈኛ ኃይሎች ዙሪያ ያለውን ዓለም አቀፍ ተሞክሮ በማንሳትም የህወሓት ቡድን ተጠያቂ መሆን እንዳለበት ተጠቁሟል። ሎርድ ሬዚስተንስ አርሚ የሚባል አንድ የሸማቂ ወይም አማጺ ኃይል አለ። ለብዙ ዓመታት በኡጋንዳ የኢኳቶሪያል ጫካዎች ውስጥ ፎረስት ውስጥ የሚንቀሳቀስ
እና በጣም የሚታወቀው ህፃናትን አፍኖ በመያዝ በሺዎች የሚቆጠሩ ህፃናት በ9 ዓመት በ10 ዓመት 14 15 ዓመት የሆኑ ህፃናትን በመመልመል ወደዛ ጦር የሽምቅ ውጊያ ውስጥ እንዲገቡ በማድረግ ነውና በ2005 እንደ አውሮፓውያን አቆጣጠር በ2005 ዋናው የዚህ የሽምቅ ወይም የዚህ አማጺ ኃይል አመራር የሆነው ጆሴፍ ኮኒ የሚባለው ግለሰብ በዓለም አቀፍ የወንጀል ፍርድ ቤት የእስር ትዕዛዝ ወጥቶበት በመፈለግ ላይ ያለ ነው ማለት ነው። እንደ ህግ ባለሙያዎቹ ገለጻ በአንዳንድ ሀገራት በራሳቸው የፍትህ ስርዓት ይህን መሰል ወንጀል መርምሮ የማቅረብ የአቅም ችግር ካለባቸው ዓለም አቀፍ ፍርድ ቤቶች የደጋፊነት ሚናን ይጫወታሉ። ኢትዮጵያ ግን ህጻናትን በጦርነት ያሰለፉ አካላትን በራሷ የፍትህ ስርዓት መዳኘት እንደምትችል አረጋግጠዋል። አሁን ኢትዮጵያ እንደ አንድ ሉዓላዊ ሀገር የራሷ የሆነ የፍትህ ስርዓት አላት፣ ፍርድ ቤቶች አሏት፣ የወንጀል ፍትህ ስርዓት አላት። ስለዚህ በእኔ ግምት ኢትዮጵያ በራሷ ህጎች በቂ ህጎች አሉ። ኢትዮጵያ ደግሞ የተቀበለቻቸው ዓለም አቀፍ ህጎች አሉ። በተለይ የህፃናት መብቶች ኮንቬንሽን የሚባል አለ። በ1980ዎቹ ተቀብለን የኢትዮጵያ የህግ አካል ያደረግነው በአንቀጽ 38 ላይ በግልጽ ተቀምጧል። ምንም እንኳን የድርጊቱን ፈጻሚዎችና የህፃናቱን የጉዳት መጠን በጥልቀት ማጣራት የሚጠይቅ ቢሆንም ህፃናትን ለጦርነት በማሰለፍ ወንጀል በዓለም አቀፍ ህጉ ከእድሜ ልክ እስራት እስከ ሞት ቅጣት፣ በኢትዮጵያ ህግ ደግሞ የእድሜ ልክ እስራትን ያስከትላል። ከኢቲቪ 57 ዜናዎች ጋር ስላላችሁ እናመሰግናለን። ጉዳዮቻችንም ይቀጥላሉ። በአክራሪው የትህነግ ታጣቂ ቡድን ላይ እየተወሰደ ያለው ህግን የማስከበር እርምጃ በድል ታጅቦ እየገሰገሰ መሆኑን የራያ ግንባር የሚዲያ አስተባባሪ ኮሎኔል ደጀኔ ጸጋዬ ተናገሩ። የመሆኒ ከተማ ነዋሪዎች በበኩላቸው ህግ የማስከበር እርምጃው በአጭር ጊዜ ተጠናቆ ዘላቂ ሰላም እንዲረጋገጥ ጠይቀዋል። ሰለሞን ጸጋዬ ዝርዝሩን አድርሶናል። በአክራሪው የትህነግ ታጣቂ ቡድን ላይ ህግን ለማስከበር መከላከያ ሰራዊት እየወሰደ ያለው እርምጃ ተጠናክሮ ቀጥሏል። በራያ ግንባር ህግን በማስከበር ተልዕኮ የተሰማራው የመከላከያ ሰራዊት በድል ታጅቦ ግስጋሴውን መቀጠሉን የራያ ግንባር የሚዲያ አስተባባሪ ኮሎኔል ደጀኔ ጸጋዬ ገልጸዋል። ሰራዊታችን በከፍተኛ ፍጥነት ወደ መቀሌ እየገሰገሰ እንዳለ ነው መግለጽ የሚቻለው። በደቡብ ራያ ግንባር ያለው ህዝባችን በምንም መልኩ ወያኔ ተመልሶ እንዳይመጣ ማወቅ አለበት። ተመልሶ የማይመጣ መሆኑን ለአንድና ለመጨረሻ ጊዜ ከአካባቢውም ከትግራይ ህዝብም ከመላው ኢትዮጵያ ህዝብም ጫንቃ ላይ የሚወርድ መሆኑን አውቆ ከመከላከያ ሰራዊታችን ጎን መሆን አለበት። አካባቢውን መጠበቅ አለበት። ራሱን ማረጋጋት አለበት ብዬ ልመክር እፈልጋለሁ። የሰራዊቱ አባላት የተሰጣቸውን ግዳጅ በብቃት እየተወጡ መሆኑን ገልጸዋል። መከላከያ ሰራዊት ጀግንነቱ፣ ልሁ፣ ወኔው፣ ቁጭቱ ያው የተለመደ የሚታወቅ ነው። አሁን ደግሞ በሰራዊታችን ላይ የተፈጸመው እጅግ አጸያፊ የሆነ ተግባር የበለጥ ቁጭት ውስጥ ከቶት ግዳጁን በትልቅ ሀገራዊ ኃላፊነት እየተወጣ ይገኛል። የጠላት ሁኔታ እንደምታዩት ሁሉን ነገር እያንጠባጠበ በሰራዊታችን በከፍተኛ ሁኔታ እየተመታ እንደምታዩት እነዚህንም ታንኮች እያንጠባጠበ የሄደበት ሁኔታ አለ። በሁሉም ውጊያ በተከፈተበት ግንባር ሁሉ ሰራዊታችን በትልቅ ድል አድራጊነት ግዳጁን እየፈጸመ ያለበት፣ ጠላት ደግሞ የተገደለውም ተገድሎ ሌላውም እየሸሸ ያለበት ሁኔታ ነው እያታየ ያለው በአሁኑ ሰዓት። ሰራዊቱ በጥሩ ሞራልና በጥሩ ተነሳሽነት የእብሪተኛውን ወይም የትህነግን ዓላማ ወይም እነሱ ያደርጉትን ደባን ለማክሸፍ ከፍተኛ ጥረት በማድረግ ላይ ነው የሚገኘው። አሁንም ሰራዊቱ ድል በድል እየተሸጋገረ ከፍተኛ ድል በማስገኘት ላይ ነው ያለው። የመሆኒ ከተማ ነዋሪዎች ህግ የማስከበር ተልዕኮው በአጭር ጊዜ ተጠናቆ ዘላቂ ሰላም እንዲረጋገጥ ጠይቀዋል። ጥሩ ነው። እኛ ሰላም ነው የምንፈልገው ከሁሉ ለትግራይ ህዝብማ ሁሉ ከብሔር ብሔረሰቦች ሆኖ ሰላሙ ጠብቆ በሰላም እንደ ሊኖር ፈልጋለሁ። ጥራሽ ጨንቆንን የነበርኛ እንኳን መጣችሁ ለምንለኛ እኛማ በቃ ሰላም ነው የምንፈልገው። የአካባቢው ነዋሪዎች ህግን ለማስከበር ተልዕኮውን እየተወጣ ለሚገኘው የመከላከያ ሰራዊት ድጋፍ እንደሚያደርጉ ገልጸዋል። ለኢቲቪ ዘገባ ሰለሞን ጸጋዬ፣ ራያ ግንባር። መንግስት በህወሓት ቡድን ላይ እየወሰደ ያለው የህግ ማስከበር ዘመቻ ዓለም አቀፉ ማህበረሰብ እውነታውን እንዲረዳ ለማድረግ በርካታ የዲፕሎማሲ ስራዎች እየተሰሩ ስለመሆናቸው የውጭ ጉዳይ ሚኒስቴር አስታወቀ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን በኬንያ፣ በዩጋንዳ፣ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ በነበራቸው ቆይታ ለሀገራቱ መሪዎች የህግ ማስከበር ዘመቻ ዓላማውን አስረድተዋል ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ ተናግረዋል። ይሄ ኦፕሬሽን
በኢትዮጵያ ውስጥ የህግ በላይነትን የማስከበር ኦፕሬሽን እንደሆነ አንዳንድ ሚዲያ አውትሌቶችና አንዳንድ ተቋማት እንደሚያቀርቡት የእርስ በርስ ጦርነት አለመሆኑን ይሄ ፎከሱ የተወሰኑ ከህግ አግባብ ወጣ ያሉ ወገኖች ላይ ብቻ ቡድን ላይ የሚያተኩር እንደሆነ ለነዚህ መሪዎች አስረድቷል። በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የቀረበላቸው ማብራሪያ የሀገራቱ መሪዎች የህግ ማስከበር ዘመቻውን እንዲረዱት ማድረጋቸው ትልቅ የዲፕሎማሲ ስኬት የተገኘበት ስለመሆኑ ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ያነሷቸው ዋና ነጥቦች ይሄ የውስጥ ጉዳይ ነው። አንድ ሁለት በማንኛውም ሀገር ጣልቃ መግባት አይፈቀድም። የአፍሪካን አንቀጽ ኮንስቲቱሽንስ አክት ጠቅሰው አንቀጽ 4 ብለው ሶስተኛ የኢትዮጵያ የዚህ አካባቢ የሰላም አንከር ናት። የኢትዮጵያ ሰላም የኢትዮጵያ ደህንነት ወሳኝ ነው ለአካባቢ ሰላምና ደህንነት። ስለዚህ በኢትዮጵያ ጉዳይ ሜሳ ማድረግ አይቻልም የሚል አቋም ነው የገለጹት። በእርግጥ በእኛ ግምገማ በዴሌጌሽኑ ግምገማ የተሳካ ጉብኝት ነው የነበረው። በዚህ ደረጃ በዚህ መልክ በዚህ ይዘት ምን እንርዳቸው የሚል ነው። በቃ ፒሪድ። ይሄ ውስጥ ጉዳያችሁ ነው እልባት ስጡት። ምናልባት ያነሱት ነገር ካለ ይሄ ነገር ሁመን ካዥዋልቲው ኮላተራል ዳሜጁ እንዴት ነው? ይህንን ደግሞ ምክትል ጠቅላይ ሚኒስትሩ ፐርማነንት ኦቶሪቲስ ይህን ጉዳይ የሚሰሩ ተቋማት ሰብአዊ መብትን በጠበቀ ሁኔታ ሲቪሊያን እንዳይጎዱ አስፈላጊውን ጥንቃቄ ማክሲመም ጥንቃቄ እንደሚደረግ አስረድቷቸዋል። ሪፖርተራችን አቤል ሙሉጌታ እንደዘገበው መንግስት በህወሓት ላይ የወሰደ ያለውን የህግ የበላይነትን የማረጋገጥ ዘመቻ በሁሉም የዓለም ሀገራት የሚገኙ የኢትዮጵያ ዲፕሎማቶች ለዓለም አቀፉ ማህበረሰብ የዘመቻውን ዓላማና እውነታውን እያስረዱ መሆኑን ነው አምባሳደር ዲና ሙፍቲ በመግለጫ ወቅት የተናገሩት። ሌላው በአሜሪካ በአውሮፓና በፓሲፊክ ሀገሮች የሚገኙ የእኛ ኤምባሲዎችና የቆንሱላ ጽህፈት ቤቶች ይህንን በሀገራችን ሰሜኑ የሀገራችን ክፍል ያለውን ሁኔታ መነሻውን፣ ዓላማውን፣ ግቡን እና አሁን ይዘቱን ለተወከሉበት ሀገር የተለያዩ ማህበረሰቦች ለህግ አስፈጻሚው፣ ለህግ ተርጓሚው እንዲያስረዱ ለተለያዩ ለሚዲያ ተቋማት እንዲያስረዱ ኦልሬዲ በተሰጣቸው አቅጣጫ መሰረት በርካቶች ኤምባሲዎቻችን በየጊዜው ያለውን ሁኔታ እያስረዱ ያለበት ሁኔታ ነው ያለው። በሌላ ዜናም እስራኤል በኢትዮጵያ እየተካሄደ ያለውን የህግ ማስከበር ስራ እንደምትደግፍ ገለጸች። በእስራኤል የኢትዮጵያ አምባሳደር ረት አለሙ እንዳሉት መንግስት በትግራይ ክልል እያካሄደ ያለውን የህግ ማስከበር በተመለከተ ለሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ገለጻ ተደርጎላቸዋል። የእስራኤል ፕሬዝዳንት፣ የውጭ ጉዳይ አማካሪ፣ የጠቅላይ ሚኒስትሩ የብሔራዊ ደህንነት የአፍሪቃ ጉዳዮች አማካሪና የውጭ ጉዳይና መከላከያ ሚኒስትር የስራ ኃላፊዎች ጉዳይን በተመለከተ ኤምባሲው ገለጻ አድርጎላቸዋል። በዚህም የእስራኤል ከፍተኛ የመንግስት ኃላፊዎች የኢትዮጵያ መንግስትን አቋም እንደሚገነዘቡና እንደሚደግፉ መናገራቸውን አምባሳደር ረት አለሙ ተናግረዋል። ከእስራኤል ፕሬዚዳንት የውጭ ግንኙነት አማካሪ ጋር በመገናኘት በሀገራችን ወቅታዊ ሁኔታ በትግራይ ክልል መንግስት ህግ ለማስከበር እያካሄደ ያለውን እንቅስቃሴ በዝርዝር አስረድተናል። የፌዴራል መንግስት በህገ መንግስቱ መሰረት የህግ የበላይነትን ለማረጋገጥ ኃላፊነቱን እየተወጣ መሆኑን አስታውቀናል። በመቀጠልም ከእስራኤል የጠቅላይ ሚኒስትር ጽህፈት ቤት የብሔራዊ ደህንነት አማካሪ የአፍሪካ እና የመካከለኛው ምስራቅ ጉዳዮች ኃላፊ ጋር በመገናኘት በዋነኛነት የፌዴራል መንግስት የህግ የበላይነትን ለማረጋገጥ በትግራይ ክልል በህወሓት ቡድን ላይ እየወሰደ ስላለው እርምጃ ዝርዝር አስረድተናል። እንዲሁም ከውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ዳይሬክተር ጀነራል ጋር በመገናኘት ስለ ሁኔታው በዝርዝር አስረድተናል። በተያያዘ ሁኔታ ከእስራኤል የመከላከያ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር እንዲሁም ከእስራኤል የመከላከያ ሰራዊት የወታደራዊ አታሼ ኃላፊ ጋር መገናኘት በየደረጃው ላሉት አካላት የመንግስታችንን አቋም በዝርዝር አስታውቀናል። በእነሱ በኩል አንድ የመንግስታችን አቋም በትክክል እንደሚገነዘቡ በተለያዩ ደረጃዎች ካደረግናቸውም ውይይቶች የእስራኤል መንግስት የሁለትዮሽ ትብብሩን አጠናክሮ ለመቀጠል ትኩረት የሚሰጠው መሆኑን የመንግስታችን አቋም በትክክል እንደሚገነዘብ
አስፈላጊውን ድጋፍ እንደሚያደርግ በተለያየ ካደረግናቸው ምክክሮች ላይ መገንዘብ ችለናል። ሪፖርተራችን አስማማየ ነው እንደዘገበው በሀገሪቱ ያሉ መገናኛ ዘዴዎች የሚያወጧቸውን መረጃዎች በመቃኘት ትክክለኛ መረጃ የሚደርስበትን ስራ ለመስራት በእስራኤል የኢትዮጵያ አምባሳደር ረት አለሙ የተለያዩ ስራዎች እየተሰሩ ስለመሆኑ ተናግረዋል። ታይምስ ኦፍ እስራኤል ከጀሩሳሌም ፖስት ከመሳሰሉት ሚዲያ ተቋማት የሚወጡትን መረጃዎች በመቃኘት ትክክለኛው ግንዛቤ እንዲኖራቸው በመንግስት የወጡ መግለጫዎችን እንዲደርሳቸው አድርገናል። ከእነሱም ጋር በመገናኘት ዝርዝር ማብራሪያ ሰጥተናል። በተጨማሪም እዚህ የሚገኘው የአይኢቲቪ እስራኤል የኢትዮጵያ ቴሌቪዥን የቤተ እስራኤል ማህበረሰብ አባላት የሚከታተሉት በሰፊው ሁኔታ ሊከታተል ተቋም ነው። ከዚህም ጋር ተከታታይ 2 ጊዜ በመገናኘት መግለጫዎች ሰጥተናል። እንዲሁም በዚህ የሚኖሩ የቤተ እስራኤል ማህበረሰብ አባላት ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር በእነሱም በቀረበ ጥያቄ መሰረት በተደጋጋሚ ውይይቶች አድርገናል። ህብረተሰቡም መንግስት ለወሰዳቸው እርምጃዎች ያለውን ድጋፍ ገልጿል። የኢትዮጵያን ወቅታዊ ሁኔታን በተመለከተ ለኮሪያ መንግስት ባለስልጣናትና በሀገሪቱ ላሉ የውጭ ሀገራት ዲፕሎማቶች እውነታውን የማሳወቅ ስራዎች እየተሰሩ ስለመሆኑ በደቡብ ኮሪያም የኢትዮጵያ አምባሳደር ሽፈራው ሽጉጤ ተናገሩ። በደቡብ ኮሪያ ያሉ መገናኛ ብዙሃንም ሚዛናዊና ትክክለኛ ዘገባን እንዲሰሩ ስራ እየተከናወነ እንደሚገኝም አምባሳደሩ ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ገልጸዋል። ሰለሞን አበጋዝ ነው ያነጋገራቸው። የህወሓት ቡድን በመከላከያ ሰራዊት የሰሜን እዝ ላይ የፈጸመውን ጥቃት ተከትሎም በቡድኑ ላይ የህግ ማስከበር ዘመቻ እየተካሄደ መሆኑ ቢታወቅም በዓለም አቀፉ ማህበረሰብ ዘንድ የተዛባ ግንዛቤን ለማስያዝ አንዳንድ አካላት እየሞከሩ ይገኛሉ። በውጭ ሀገራት የሚገኙ የኢትዮጵያ ኤምባሲዎችና ቆንስላዎች የሀገሪቱን ወቅታዊ ሁኔታ በሚመለከት ያለውን ነባራዊ ሀቅ ለማስገንዘብ የተለያዩ ስራዎችን እየሰሩ ነው። ከኢቲቪ ጋር ቆይታ የነበራቸው በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤም የህወሓት ጁንታ ቡድን በሰሜን እዝ ላይ ያደረሰውን ጥቃት ተከትሎ መንግስት ተገዶ ህግን ለማስከበር ዘመቻ ውስጥ መግባቱን ለደቡብ ኮሪያ መንግስት ባለስልጣናት ገለጻ ማድረጋቸውንም አምባሳደሩ ገልጸዋል። መንግስት ግብ ያለውን የኦፕሬሽን እያካሄደ እንደሆነ የዚህ ኦፕሬሽን ግብ በአጭር ጊዜ ውስጥ የሚጠናቀቅ መሆኑንና የውስጥ ጉዳያችን መሆኑን ለውጭ ጉዳይ እና ለሚመለከታቸው አካላት አስረድተናቸዋል። እነሱም አንደኛ ኢትዮጵያ ችግሩን በውስጧ ልትፈታው እንደምትችል ያላቸው አቋም ገልጸውልናል። ሁለተኛ በአካባቢ ያሉ ዜጎቻቸውንም ጉዳይ እንደ ኮንሰርን አንስተዋል። በተረፈ ግን አጠቃላይ ኢትዮጵያ ጉዳዩን ልትፈታው እንደምትችልና ጉዳያቸውም በኢትዮጵያ ውስጥ ጉዳይ ሊታይ የሚችል ጉዳይ መሆኑን አስረድቷል ማለት ነው። የህግ ማስከበር ዘመቻውን በተሳሳተ መንገድ ተመልክተው በደቡብ ኮሪያ የሚገኙ መገናኛ ብዙሃን በተዛባ መንገድ ዘገባዎችን እንዳያሰራጩም ከሚዲያ ተቋማት ኃላፊዎች ጋርም ውይይት ተደርጓል ነው ያሉት አምባሳደር ሽፈራው። እዚህ አካባቢ ያለው ሚዲያ ከኢትዮጵያ ዜና አገልግሎት ጋር የሁለትዮሽ ግንኙነት እና መረጃ መቀባበል ባህል ያለው ስለሆነ ከትክክለኛ ከመንግስት ሚዲያዎች የሚመጡትን ሚዲያዎች ናቸው ማለት መረጃዎች ናቸው የተሰራጩት። ከዛ በተረፈ ሰፋ ያለ በምዕራቡ አካባቢ እንደሚዘገበው አይነት እዚህ አካባቢ ስለሌለ ሚዛኑን ጠብቆ እየሄደ ነው ያለው። የኢትዮጵያ ኮሚኒቲም እዚህ ያለው ኮሚኒቲ መሪዎች እኛ አስረድተናቸዋል። ኮሚኒቲውም ሀገር ቤት ያለውን ጉዳይ ይከታተላል። ስለዚህ ነገሩ በተናበበና መንግስት የሚሰጠውን አቅጣጫ ማለት መረጃ ፋክትስ የአስቸኳይ ጊዜ አዋጅ የተቋቋሙ መረጃ አጣሪ መዋቅር የሚሰጠው መረጃ በትክክል እየተከታተለና እየተገነዘበ እየሄደ ያለ ነው ያለው። በደቡብ ኮሪያ የኢትዮጵያ ኤምባሲም መንግስት እየወሰደ ያለውን ህግ ማስከበር ዘመቻም ለኮሪያ መንግስትም ሆነ በሀገሪቱ ያሉ የዲፕሎማቲክ ማህበረሰብን ቀጣይነት ያለው የግንዛቤ ማስጨበጫ ስራ ለመስራት መታቀዱንም በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤ ተናግረዋል። ማድረግ ያሰብነው እንግዲህ ተጨማሪ የሚዲያ አክሰስ ለማየት ሙከራ እያደረግን ነው። እንዳልኩ ወደ ሩቅ ላለው አካባቢ ብዙ ሴንሲቲቭ አይደሉም፣ ግን ኃላፊዎቻቸው ጋር ተገናኝተን ሚዲያ ኤክስፕሌን ለማድረግ እየሞከርን ነው። ቀጥሎም ደግሞ የሀገሪቱ መንግስት እና እዚህ የተቀመጡ የተለያዩ ሀገራት አምባሳደሮች ጉዳዩን እንዲገነዘቡ በተለይ ደግሞ ወደ ምዕራቡ አካባቢ ያሉ የአውሮፓ አምባሳደሮች ከሌላው ሴንሲቲቭ የሚሆኑበት ሁኔታ ስላለ ለእነሱ የማስረዳት ለአፍሪካ አምባሳደሮች የማስረዳት የዚህ ሀገር የገዢና የተቃዋሚ ፓርቲ መሪዎችና ፓርላማ አባላትን የማስረዳት ስራ እንደ ዕቅድ ይዘን ቀጠሮች በመጠየቅ ለመስራት ጥረት እያደረግን ያለ ነው። በቀጣይነትም ይህን ስራ ጠናክረን እንቀጥላለን። ኢትዮጵያ የገጠማት ፈተናም የውስጥ ጉዳይ በመሆኑም በጥበብ ራሷን እንደምትፈታው በደቡብ ኮሪያ ለተለያዩ የማህበረሰብ ክፍሎች የግንዛቤ ማስጨበጫ ስራ ይከናወናል ብለዋል። በደቡብ ኮሪያም የኢትዮጵያ አምባሳደር ሽፈራው ሽጉጤም
ዘራፊው የህወሓት ቡድን በማይካድራ በንጹሃን ዜጎች ላይ የፈጸመው ጥቃት የሚወገዝ መሆኑን የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ገለጸ። የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጂም በትግራይ ክልል እየተከናወነ ያለውን የህግ ማስከበር ዘመቻና በተያያዥ ጉዳዮች ለጋዜጠኞች ማብራሪያ በሰጡበት ወቅት እንደገለጹት አጥፊው የህወሓት ቡድን በሰሜን እዝ ሰራዊት ላይ ትንኮሳ ማድረጉን ተከትሎ በአካባቢው ዘመቻ መጀመሩን ያስታወሱት ቲቦር ናጂም ቡድኑ የንጹሃንን ኢላማ አድርጎ የሚፈጽመው ጥቃት የሚወገዝ ነው ብለዋል። ህወሓት በማይካድራ በኢትዮጵያ ጦር አይቀሬ ሽንፈት እንደሚያጋጥመው ሲያውቅ ንጹሃንን በጅምላ መጨፍጨፉን ለጋዜጠኞች ያብራሩት ረዳት ሚኒስትሩ በዚህ ዘግናኝ ድርጊታቸው ህግ ሊፋረዳቸው ይገባል ብለዋል። ህወሓት ጉዳዩ ዓለም አቀፍ ገጽታ እንዲይዝ ጥረት ማድረጉን የገለጹት ቲቦር ናጂም የቡድኑ ዓላማ ከሽፎ ህግ የማስከበር ዘመቻው ከቁጥጥር ውጭ አልወጣም ብለዋል። በሌላ በኩል የኢትዮጵያ መንግስት በራሱ መንገድ ችግሩ ለመፍታትና ዓለም አቀፍ ገጽታ እንዳይኖረው ጥረት እያደረገ እንደሚገኝም አብራርተዋል። ህግን የማስከበር እርምጃ እየወሰደ ከሚገኘው የመከላከያ ሰራዊት ጋር የመዋጋት ዓላማም እና ፍላጎትም እንደሌላቸው በሰላማዊ መንገድ እጃቸውን የሰጡ የትግራይ ክልል ፖሊስ እና ሚሊሻ አባላት ገለጹ። ሰለሞን ጸጋይ በጉዳዩ ዙሪያ ተከታዩን ዘገባ አጠናቅሯል። የመከላከያ ሰራዊት በጽንፈኛው የተነግ ታጣቂ ቡድን ላይ እየወሰደ ያለው ህግ የማስከበር ተልዕኮ ተጠናክሮ ቀጥሏል። የትግራይ ክልል ፖሊስና ሚሊሻ አባላት በሰላማዊ መንገድ እጃቸውን በመስጠት ላይ ናቸው። የፖሊስና ሚሊሻ አባላቱ ከመከላከያ ሰራዊት ጋር የምንዋጋበት ምንም ምክንያት የለም፣ ወደ ሁኔታው የገባ ነውም ተገደን ነው ብለዋል። ምንም የሰማነው እንትን የለ። ሌሊት አፍነውና ወደ የት ወሰዱን? ወደ ላይ ወደ ግራ ካሱ ጫፍ ወሰዱን። የሚያሰማራና አካል የለ። አንሄድም ብንልም ሳትወድ ነው የምትሄድ ነው ያሉና፣ ሳትወድ ትሄዳለህ፣ ብትፈልግ እዚህ ነው የምንደፋ ምናምን ሲሉና እንዳውም እኔ ትውልዴ እዚህ ክልል ሶስት ምናምን ስለሆነ አማራ ነህ እንዳውም አንተ ሌላ ነህ ምናምን ሲሉኝ ዋ እሺ ምናምን ካላችሁማ ብዬ የእግሬን እየጎተቱኝ በሽተኛም ስለሆንሁኝ ወደ ላይ እንትን አልሁና ከዛ የማይሆንልኝ ስለሆነ ሌሊት ጠፍቼ እዛው እንደተጠፋሁ እየተሽኮተኮስኩኝ በ3 ቀን ያው እዚህ እንትን እጄን ሰጠሁኝ ማለት ነው። ህፃን ነው ልዩ ኃይሉ በቃ ለውጊያ አነሳስተው ውጊያን በቃ በዚህ ገብተን እንዲህ አድርገን እንዲህ ከሌንድላ አድርገን ምናምን ነው በቃ። ስለዚህ ይሄ ነው አለማቸው። እኛ ላይ ያው ሚኒሻ ጋር ነው ትገባላችሁ ተብለን የነበረው መጀመሪያ አለማው ምንም እናውቀው ተአምር የለንም። ትእዛዝ ነው። ትእዛዝ ተሰጠን። በትእዛዝ መሰረት ነው እንትን ነው ማለት ነው። ስለዚህ መጨረሻ ላይ ያው ከጀመረ በኋላ መከላከያ ጋር ነው ሲባል እኛ ራሳችን መከላከያ ማለት የሀገር ድህነት ነው አባታችን ነው። መከላከያ ላይ አንተኩስም ብለን ጥላናቸው ጠፍተን ነው እና ተብዬ ተጠራሁኝ። ተጠርቼ እኔ ትልቅ ነኝ እንግዲህ ትልቅ ነኝ ምንድነው የምናደርገው ምናምን ብዬ ሄድኩኝ። ስንሄድ በመኪና ሳፍረው ትሄዳላችሁ ተባልን። ወዴት ነው የምንሄደው? ወደዚህ። እኛ እኮ የቆቦ ህዝብ እኮ ቤተሰብ ነን፣ እንዴት እንዋጋለን ተብሎ ቆቦ የምንሰማው ደግሞ ራያ አንገባም፣ ራያ አንታኮስም፣ አላማጣ አንታኮስም እያለ ነው። እኛሳ ምንድነው የምንሰራው? በቃ ግዴታ ትሄዳለህ ትወጣለህ። እንዴት ብዬ እሄዳለሁ? እኔ ትልቅ ነኝ በሆኑ ደግሞ አይመጥነኝም አልኳቸው። አይደለም ትሄዳለህ። እሺ መጣሁኝ። ገባነ ሄድነ ወሰድነ። እዛ እንደሄድነ ተሸከፍነ ወደ 30 ምናምን ከአንድ ጣቢያ ሄድ ነው። እነዛ መከርን ምን ማድረግ ይሻለናል አለ። እናንተ ሰዎች አልኳቸው። እኔ ትልቅ ያለ ከሁላቸው እናንተ ሰዎች እናንተ ልጆች አንድ ጥይት የተኮሰ ሰው እውልኝ አልኳቸው። ይኸው ይመሰክራል። ከዚህ አንድ ጥይት የሚተኩስ ሰው ካለ ለማን ብለህ ነው የምትተኩሰው? በሙሉ ተስማምተን ዝም ብለን ሰተት ብለን መጣን። ዋጋለሁ ብዬ ሀሳብ የለኝም። ለምን ግዴታ ታዛዥ ነህ፣ ስራ ነው። ውጣ ብትባል ትወጣለህ። ውጣ ብለውናል። ጠፍተን ወጥተናል። እኛ ለራሳቸው ሽሽተው ሄደዋል። እኛ ጠፍተን ወጥተናል። እጅ ከሰጡ በኋላ ያለው የአያያዝ ሁኔታም መልካም መሆኑን ገልጸዋል። ይገሉሃ ምናምን የሚባል ኢንፎርሜሽን ስለነበረ ሳልወድ ነው እንትን ያልሁት። ከዚህ ስንመጣ ግን እንደሰማ ነው አይደለም። ብዙ እንክብካቤ አለ፣ ብዙ አይዛችኋል፣ ብዙ እንትን አለ፣ ብዙ እንደተጠበቀው አይደለም። ለዚህ በጣም ነው የምናመሰግነው። እኔ የደረሰብኝ ግፍና መከራም የለኝም። አሁን የምናደርጉልን እንክብካቤ እኮ ወንጀለኛ እንደዚህ ይከባከባል? አይንከባከብ ነበር። አሁን ብመጣ ግን አይዛችሁ እንደዛ አድርጉ አይዛችሁ ምናምን ይሄ እኮ ተስፋ ይሄ እኮ በሙሉ በጣም ደስ የሚል ሀሳብ ነው። የፖሊስና ሚሊሻ አባላቱ ሌሎች የክልሉ ፖሊስ ልዩ ኃይልና ሚሊሻ አባላት በሰላም እጅ እንዲሰጡ ጥሪ አቅርበዋል።
ከኛ ተማሩ ነው የምንለው። ምንም የደረሰብን ግፍና መከራም የለ በዱር በገደልም ያለ በጣም ነው ደስ ያለና ያለን እንክብካቤም በጣም ነው አጠያየቁም ራሱ ሰላማዊነት መንገድ ስላለ የማያዋጣ ዓላማ ስለሆነ ያነኛው ወደሚያዋጣና ዓላማ ከህዝባችን ጋር ከመንግስታችን ጋር ጎን ሆነን ለሚቀጥለው እንሄዳለን ማለት ነው። አነ ግዛዕዱ ለኹ አሕዋትና ምንም ድበጽሕና ግፍዕ መከራ ስለሌለ ብትኾነ ድወጻኹም ምንሻታት ድትሸኳዕኹም ነገር ተሃለ እድኹም ለሃኹም ምንም ድበጽሕና አካል ስለሌለ ግፍዕ መከራ ስለሌለስ ያው ሀምታ አትዩ ማለት እዩ። ልዩ ኃይል ሚኒሻ ተብለህ የገባ ሁለተኛው ቻሌን ሚኒሻ ተብለህ የገባ ወደ ልማት ብትመለስ ይሻላል። ምክንያቱም ይሄ የተያዘው ውጊያ ለማንም አይጠቅም። ለምን አይጠቅም? በቃ ከኪሳራ ውጭ ለምንም ሊጠቅም ስለማይችል ወደ ሀገራችሁ በሰላም ብትገቡ ይሻላል። እጃችሁን ሰጥታችሁ ምንም ግፍ ያለው በደል የለው እጃችሁን ሰጥታችሁ ወደ ልማታችሁ ብትመለሱ ይሻላል ነው። ኢትዮጵያ ሰላም እንድትሆንልን እነሱም እጃቸው ሰጥተው ተረጋግተን ሰላም አብረን እንድንዘምር የትግራይ ህዝብ ህግን በማስከበር ላይ ከሚገኘው የመከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል። ለኢቲቪ ዘገባ ሰለሞን ጸጋዬ፣ ራያ ግንባር። አጥፊው የህወሓት ቡድን ኢትዮጵያን ለማተራመስ ሲጠቀምበት የነበረው ጥላቻን መሰረት ያደረገ የፖለቲካ አካሄድ አሁንም ድረስ ቡድኑ አለመተውን የማይካድራው የጅምላ ግድያ ምስክር ነው ሲሉ ከግድያው የተረፉ ነዋሪዎች ይናገራሉ። ቡድኑ ሲያደርሳቸው የነበሩ ጥፋቶችና የማይካድራውን የጅምላ ግድያ አስመልክቶ ተከታዩን መረጃ ሪፖርተራችን ተመስገን ሽፈራው አጠናቅሯል። አጥፊው የህወሓት ቡድን የሀገሪቱን በትረ ስልጣን ከጨበጠበት ዕለት አንስቶ ስልጣኑን ለማስጠበቅና በአዛዥ ናዛዥነቱ ዘመናትን ለማስቆጠር እንዲረዳው የጠነሰሰው የአግላይ ጠቅላይ አካሄዱ በዙሪያ ያሉና ለአጥፊው ቡድን የተመቹትን እየሾመ እየሸለመ ለህልውናዬ ያሰጉኛል የሚላቸውን ሁሉ በተቻለው እያጠፋ እንደ ግለሰብ ህዝብን እየሰደበ ሲለው ጠባብ ሲያሻው ትምክተኛ እያለ ህዝብን ሲያሸማቅቅ የኖረ በዚህ ሂሳቤውም ተቸንክሮ ያረጀ ቡድን ነው የህወሓት አጥፊው ቡድን። እንደ ብዙዎች አገላለጽ በበዳይ ተበዳይ ትርክት ህዝብን ከህዝብ እያጋጨ የተቀሩትን አናሳና አጋር እያለ የህዝብን ስነ ልቦና ለመስለብ ሲሰራ የኖረ ራሱ በሚፈበርካቸው የሐሰት ታሪኮች ብቻ ሳይሆን የራሱ በሆኑ ግጭቶች ሁሉ አሸማጋይና የኢትዮጵያ ጣፈንታ በእጁ እንዳለች ተደርጎ እንዲቆጠርለት ሲታተር የኖረ የሴረኞች ስብስብ ነው ህወሓት። በየአካባቢው የሚታዩ ማንነትንና ብሔርን ማዕከል አድርገው የሚፈጸሙ ጥፋቶች ማህፀን የሆነው ህወሓት በአምሳሉ ከቀረጻቸውና የጥፋት ውጥኑን ሲከውኑለት ከቆዩ የጥፋት ጭፍራዎቹ ጋር በመሆን በየአካባቢው ብሔርን ማንነትንና ሃይማኖትን ያማከሉ ጭፍጨፋዎችን ሲያከናውን ቆይቷል። ይህ አጥፊው ቡድን በ27 ዓመታት የስልጣን ቆይታው ሀገሪቱ ያላትን ሁሉ አሟጦ ከመዝረፍ አልፎ ለትውልድ የሚተርፍ ዕዳ ማውረሱ ሳያንስ የሰራት የሚመስለውን ኢትዮጵያ ይዤ ካልሞትኩ የሚል ግብግብ ውስጥ ወድቋል። የአንድ ጎልማሳ ዕድሜን በትግልና በስልጣን ያሳለፈው የሴረኛው ቡድን አዛውንቶች ዕድሜ ለንስሐ ቢሰጣቸውም አሁን ላይ ሆነው ትናንትን እያለሙ በተለመደ የማጠፋፋት ፖለቲካና የጥላቻ አሽክርክሪታቸው ውስጥ ሆነው በራሳቸው ምህዋር እየሾሩ ይገኛሉ። ይህ ዘርንና ብሔርን መሰረት ያደረገ የጥላቻ አካሄዳቸው አሁን ላይ እንኳ ራሳቸው ቆስቁሰው በለኮሱት እሳት እየተቃጠሉ ሁሉ ካረጀ ካፈጀ ጥላቻቸው ሊታረሙ ፍቃደኞች አይደሉም። ለዚህ ደግሞ በአማራ ህዝብ ላይ የፈጸሙት የማይካድራ ጅምላ ጭፍጨፋ ትልቅ ምስክር ነው። ኖርማሊ ትናንት 8 ሰዓት እየሮጡ እነሱ የተሯሯጡ ሲመጡ ከዚህ ያለውን ህዝብ አማራውን እናጥፋ ብለው የአማራ ሰፈር የታወቀ ነው እዚህ ጋር ጀመሩት ማለት ነው። የዘረኝነት ማጥቃት ብዙም በተለይ ኦሮሞና ወላይታ አልቋል ከአማራ ጋር አንድ ነው በማለት በጭፍጨፋ አሁንም እዚህ ጋር ያለው መታወቂያቸውን ብታዩ አማራ ጋር ተደምረው ዘርን መሰረት ያደረገ ብሔር ብሔረሰቦች ነው አጥፍተው ይሄዱ። ዘርን መሰረት ያደረገ ነው። ይሄ ጄኖሳይድ ነው። በቃ ዘርን መሰረት ያደረገ ነው። አማራን አጥፍተን እንዴ እየለዩ እኮ ነው ሲደበድቡ የነበሩት ሰው ያያችሁ እያሉ ከሌብነት ከዘመድ አዝማድ ቡድንተኝነትና አይን ካወጣ ህገወጥነት ባሻገር በየስፍራው እንደ ህዝብም እንደ ኢትዮጵያም ለበርካታ ዓመታት ከደረሱ ችግሮች ሁሉ በላይ መብታቸውን ለመጠየቅ ወጥተው አደባባይ ላይ በጠራራ ፀሐይ የተጨፈጨፉ አካባቢ ከተማዬ ብለው በኖሩበት የተገደሉ ምንም ባልጠበቁበት የታረዱ ንጹሃን ደም በዚህ አጥፊ ቡድን ለደረሰበት ሁሉ ፍትህን ይጣራል። ለነዚህ ሁሉ በማንነትና በብሔር ላይ ሲደርሱ ለነበሩና ለደረሱ እልቂቶች የኋላ ደጀንና መንገድ ቀያሹ ደግሞ መንግስትም እንደሚገልጸው ከጥፋቱ የተረፉ እንደሚሉትም
አጥፊው የህወሓት ቡድን ኃላፊነቱን ይወስዳል። ዘራፊው የህወሓት ቡድን እየተወሰደበት ካለው ህግን የማስከበር ዘመቻ ጋር በተያያዘ ሐሰተኛ መረጃዎችን በማሰራጨት ህዝብን ለማሳሳት ሲሞክርም ይስተዋላል። የሚያሰራጫቸው ሐሰተኛ መረጃዎች ደግሞ በሌላው ዓለም የተፈጸመውን ኢትዮጵያ ውስጥ የተፈጸመ በማስመሰልም ጭምር ነው። በጉዳዩ ዙሪያ ባልደረባችን ይመራደን ተከታዩን ዘገባ አጠናቅረዋል። የፌዴራል መንግስት በትግራይ ክልል እያካሄደ በሚገኘው ሀገርን የማዳንና የህልውና ዘመቻ ጋር በተያያዘ በዘራፊው የህወሓት ቡድን አማካኝነት በርካታ ሐሰተኛ መረጃዎች በማህበራዊ ሚዲያ ሲዘዋወሩና በእነሱ ልሳን በሆኑ ሚዲያዎቻቸው ጭምር ሲሰራጩ ይስተዋላል። እነዚህን ሐሰተኛ መረጃዎች ደግሞ በዓለም ከሚታወቁ ሚዲያዎች አንዱ የሆነው የእንግሊዙ ቢቢሲ እያጋለጣቸው ነው። በማህበራዊ ሚዲያው ከሚዘዋወሩና በርካቶች ካጋሯቸው ሐሰተኛ መረጃዎች መካከል ደግሞ የትግራይ ክልል ከፌዴራል መንግስት የሚሰነዘርበትን የአየር ጥቃት ለመከላከል ኤስ-400 የተባለ ሩሲያ ሰራሽ የሚሳኤል መቃወሚያ እንዳለው የሚያሳይ ይገኝበታል። የዚህ እውነታ ቢቢሲ እንዲያረጋገጠው ምስሉ ተቀነባብሮ የተሰራ ሲሆን ይህ የአየር መቃወሚያ ሲስተም ደግሞ እጅግ ዘመናዊ የሚባልና ከራሷ ከሩሲያ ውጪ በሌላ በጥቂት ሀገራት እጅ ብቻ የሚገኝ ነው ብሏል። ሌላኛው በማህበራዊ ሚዲያና በዘራፊው የህወሓት ቡድን የራሱ ልሳን በሆኑ ሚዲያዎች ጭምር ሲሰራጭ የነበረው ሐሰተኛ መረጃ ደግሞ በትግራይ ልዩ ኃይል ተመቶ ወደቀ የተባለው ተዋጊ ጀት ነው። ይህን በትግራይ ክልል ተመቶ ወደቀ የተባለ የጦር ጀት ሐሰተኛ መረጃዎች ብዙዎችም በማህበራዊ ሚዲያው ተጋርተውታል። ነገር ግን የቢቢሲ እውነታ ማረጋገጫ እንደሚያስረዳው ይህ ምስል ፈጽሞ ኢትዮጵያ ውስጥ አይደለም። ይልቁንም በፈረንጆቹ 2016 ላይ በዮርዳኖስ አየር ኃይል ኤፍ-16 ሲከሰከስ የሚያሳየው ትክክለኛ መረጃው እንደሆነ አረጋግጧል። በአሁኑ ወቅት ካለው የሰሜን ኢትዮጵያ ሁኔታ ጋር ምንም አይነት ግንኙነት የሌላቸው ሌሎች በርካታ ሐሰተኛ መረጃዎች በማህበራዊ ሚዲያው እየተሰራጩ ሲሆን ብዙዎቹም ከሌላው ዓለም ተወስደው የተቀነባበሩ ናቸው ብሏል ቢቢሲ በምርመራው። አንድ የጦር አውሮፕላን ሮኬቶችን ሲተኩስ የሚያሳይ ምስል በትግራይ ክልል እንደሆነ አስመስሎም ቀርቧል። እውነታው ደግሞ በኡዝቤኪስታን የሆነ እንጂ በኢትዮጵያ አይደለም ብሏል ቢቢሲ። ሌላው ደግሞ ሰበር ብሎ በማህበራዊ ሚዲያው የቀረበው ሐሰተኛ ምስል ወደ ኤርትራ አስመራ የተተኮሱ ሮኬቶች ያደረሱትን ጉዳት ለማሳየት የተጠቀሙበት ነው። ይኸው ምስል እውነታው በፈረንጆቹ 2015 በቻይናዋ የወደብ ከተማ ቲያንጂን የተከሰተ ፍንዳታ መሆኑን ቢቢሲ አረጋግጧል። በአስመራ ላይ የተደረገውን የሚሳኤል ጥቃት ለማሳየት የተጠቀሙበት ሌላኛው ሐሰተኛ ተንቀሳቃሽ ምስል ደግሞ አስመራ በሚሳኤል ተደበደበች ብሎ በመጻፍ ጭምር አጋርተውታል። ትክክለኛ የተንቀሳቃሽ ምስሉ ግን ባለፈው ጥር ወር ኢራን በኢራቅ የሚገኘውን የአሜሪካ የጦር ሰፈር በሚሳኤል ጥቃት ስትፈጽም የሚያሳይ ነው። በሌላ ገጽ ከዚህ ቀደም መንገደኞችን ይዞ ከአዲስ አበባ ወደ ኬንያ ናይሮቢ ሲያቀና የነበረው ንብረትነቱ የኢትዮጵያ አየር መንገድ 737 ማክስ 8 አውሮፕላን በቢሾፍቱ አካባቢ ሲከሰከስ ያደረሰውን አደጋ ከአማራ ክልል የመጡ ወታደሮች በትግራይ እየተገደሉ ለማስመሰል ተጠቅመውበታል። የኢቲቪ 57 ዜናችን በቀጥታ እየተላለፈ የሚገኘው ከኢትዮጵያ ቴሌቪዥን